ሰላም ውድ ስማርት ሀብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ በዛሬው ቪዲዮ ፋይናል ኤግዛም ስለደረሰ ለፋይናል ፈተና እንዴት ፕሮግራም ማውጣት እንደምትችሉና እንዲሁም ደግሞ በአጭር ጊዜ ተዘጋጅታችሁ ደግሞ ከፍተኛ ውጤት እንዴት ማስመዝገብ እንደምትችሉ እንዲሁም ደግሞ ይሄንን ሜትር በጣም ብዙ ጎበዝ ተማሪዎች የሚጠቀሙት ስለሆነ እንዴት ደግሞ ያንዳንዷን በስርዓትና በምክንያታዊነት እንዴት አፕላይ እንደምታደርጉት ወደ ስራ እንደምትለውጡት ምናሳያችሁ ይሆናል። እንዲሁም ደግሞ ቪዲዮውን እስከ መጨረሻ ካያችሁት ደግሞ በዚህ መንገድ ተዘጋጅታችሁ ይሄንን ፕሮግራም ተጠቅማችሁ ተዘጋጅታችሁ ፈተና ውስጥ ደግሞ ከገባችሁ እንዴት እንደምትሰሩ ፈተናውን ደግሞ መጨረሻ ላይ ደግሞ ቲፕ የምንሰጣችሁ ይሆናል ማለት ነው። ስለዚህ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ፣ እንዲሁም ደግሞ ቪዲዮውን ላይክ አድርጉ። በጣም ላይክ ያንሳልና ቪዲዮ ላይክ ማድረግ እንዳረሱ፣ ምክንያቱም እኛን ያግዘናል፣ ደግሞ ለብዙ ተማሪዎች ደግሞ ይህ ቪዲዮ እንዲደርስ ስለሚያደርግ ቪዲዮ ላይክ ማድረጋችሁን እንዳትረሱ ማለት ነው። አሁን ብዙ ሳንቆይ እስኪ ወደ ቪዲዮ እንለፍ። አሁንም ደግሜ እላለሁ ቪዲዮውን እስከ መጨረሻ እና እያንዳንዷን በስርዓት ተከታተሉ እላለሁ። ወደ ቪዲዮ እንሂድ። እንግዲህ በመጀመሪያ ወደ ጥናት ወይንም ወደ ማጥናት ውስጥ ከመግባታችን በፊት ፕሮግራሙን ማውጣት ይጠበቅብናል። እንግዲህ አብዛኞቻችን ለፋይናል ፈተና እንዴት ፕሮግራም ማውጣት እንዳለብን ለፋይናልም ብቻም ሳይሆን ለየትኛውም ፈተና እንዴት ፕሮግራም ማውጣት እንዳለብን እንግዲህ አብዛኞቻችን የምናውቅ አይመስለኝም። በዛሬው ቪዲዮ እንግዲህ በዚህኛው በተለይ በአሁኑ እንዴት ፕሮግራም አውጥተን እንደምንጠቀም እንግዲህ ዲቴል አሳያችኋለሁ ማለት ነው። ፕሮግራም በምታወጡበት ጊዜ እንግዲህ ሁለት አይነት ነገር ያስፈልጋል። የመጀመሪያው ነገር የሚከብዷችሁ ወይንም ብዙ ንባብ የሚጠብቋችሁ ትምህርቶችንና እንዲሁም ደግሞ የፈተና ስኬጁል ወይንም የፈተና ፕሮግራማችሁ ያስፈልጋል ማለት ነው። ሁለቱ በጣም ያስፈልጋችኋል። እንግዲህ በመጀመሪያ ለኤግዛምፕል እንዲሆን እንደ ምሳሌያዊ ነው የማቀርበው። ለምሳሌ አሁን ፈተናችን ፋይናል ኤግዛማችን በ3 ቀን ያልቃል ብለን እናስብና ሰኞ፣ ማክሰኞ፣ ሮብ እንግዲህ ሰኞ ዕለት እንግሊዘኛና ማትስ አለን፣ ማክሰኞ ዕለት ባዮሎጂ እና ኬሚስትሪ፣ ሮብ ዕለት ደግሞ ሲቪክስ እና ፊዚክስ አለን ብለን እናስብ። ዝም ብለን አሰምሽን ነው እየወሰድን ያለ ነው ለኤግዛምፕል። እኛ ደግሞ አሁን ያለነው በዚህ ሳምንት ነው እንበል። ስለዚህ ፈተናው የሚቀጥለው ሳምንት ነው እንበልና ከሰኞ እስከ ሮብ። ስለዚህ አሁን በዚህ ሳምንት እንዴት ነው የምንዘጋጀው ነው ጥያቄው። አሁን ይህንን ፕሮግራም እንደምታዩት መሰረት ምን እናደርጋለን? መጀመሪያ ማስቀደም ያለብን መጨረሻ ላይ የምንፈተናቸው ፈተናዎች ናቸው። ለምንድን ነው ይሄን የምናደርገው? ፈተናው በቀረበ ቁጥር በጣም ጊዜ ወሳኝነት አለው ማለት ነው። ፈተናው በቀረበ ቁጥር ሁለት ነገር ነው የምንጠቀመው። አንደኛ ጊዜ ነው፣ ሁለተኛ ነገር ደግሞ እንዳይረሳን በትኩስነት ቶሎ ፈተናዎቹን ለመስራት ነው ማለት ነው ዋና ሐሳባችን። ስለዚህ ምን እናደርጋለን? ለምሳሌ አሁን አርብ ዕለት ላይ በሆነ ያለነው አርብ ዕለት፣ ሮብ ዕለት የምንመደባቸውን ቀድመን አርብ ዕለት እናነባለን። ቅዳሜ ዕለት ደግሞ እናደርጋለን ማክሰኞ ዕለት የምንፈተናቸውን ቅዳሜ ዕለት እናደርጋለን ማለት ነው። ከዛ እሁድ ዕለት ደግሞ ለሰኞ ፈተና ስለሆነ የምንገባው እሁድ ዕለት ምን ማድረግ አለብን? ግዴታ ሰኞ ዕለት የምንፈተናቸውን ትምህርቶች እናነባለን ማለት ነው። ለምንድን ነው ይሄን የምናደርገው? አሁን አርብ ዕለት ስናነብ ለሮቡ እየተዘጋጀን ነው፣ ምክንያቱም ፈተናውን ከጀመርን ጊዜ ስለማይኖረን። ከዛ ደግሞ ቅዳሜ ዕለት ደግሞ ስንዘጋጅ ለማክሰኞ እየተዘጋጀን ነው ማለት ነው። እሁድ ዕለት አነበብንም አናነበብንም፣ ሌላውን ተዘጋጀን አልተዘጋጀንም፣ ግዴታ ለሰኞ ዕለት ፈተና የሰኞን ማንበብ ስላለብን እሁድ ዕለት ምን እናደርጋለን? እሁድ ዕለት እንዘጋጃለን ማለት ነው። ስለዚህ በእንደዚህ አይነት ሜትድ ሰኞ አንብበን አሁን ፈተና ላይ ስንገባ በትኩስ ስለሆነ ያለው ኢንፎርሜሽኑ ያነበብነው ነገር ፈተና ላይ ስንገባ ወዲያው እንሰራለን ማለት ነው። ማክሰኞ ዕለት ሲመጣ ማክሰኞ ዕለት የምንፈተነውን መቼ ነው ያነበብነው? ቅዳሜን ያነበብነው አይረሳም ማለት ነው። ሳይረሳ ነው ቶሎ በትኩሱ። ስለዚህ ሰኞ ዕለት ተፈትነን ስንመለስ ወይ ማታ ላይ ቅዳሜ ዕለት ስለሆነ ያነበብነው በትኩሱ አይምሯችን ስላለ ከላይ ቶሎ ብቻ ማንበብ ነው የሚጠበቅብን ማለት ነው ለማክሰኞ ፈተና። ስለዚህ ማክሰኞን ከሰራን በኋላ ደግሞ የሮብ ዕለቱን ፈተና ወደ መጨረሻ አካባቢ ስለሚሆን አርብ ዕለት ያነበብነውን ድጋሚ ተመልሰን በደንብ እናነባለን ማለት ነው። ይህ ምንድነው የሚያደርገን? የሰኞ ዕለት ፈተናን የማክሰኞ ዕለት ፈተና በደንብ እንድሰራና በእነሱ ኮንፊደንስ ተነሳስተን ደግሞ የሮብ ዕለት ፈተናን ደግሞ በደንብ እንድንሰራ ያግዘናል ማለት ነው። ስለዚህ እናንተም ስኬጁላችሁም በእንደዚህ አይነት መሰረት ማውረድ ይጠበቅባችኋል ማለት ነው። ፕሮግራማችንን ካወጣን በኋላ በሁለተኛ ምንድነው የምናደርገው? ጀነራል አይዲያውን እንይዛለን። ጀነራል አይዲያው ምንድነው? ዋና ፍሬ ሐሳቡን የምናነብበትን ዋና ፍሬ ሐሳብ እንይዛለን ማለት ነው። ይህ ነገር ምን ይረዳናል? ቀጥታ የምናነበውን ነገር በአጭር ጊዜ ቶሎ እየተረዳን በፍጥነት እንድንሄድ ያግዘናል ማለት ነው። አብዛኞቻችሁ የምትሰሩት ስህተት ምንድነው? ገና ዳይሬክት ፕሮግራሙን ካወጣችሁ በኋላ ቀጥታ ወደ ንባብ ነው የምትገቡት። ገዝ በገዝ እየገለጣችሁ ፔጅ በፔጅ እየሄዳችሁ ሙሉ
ሙሉውን ለማንበብ ትፈልጋላችሁ። ይህ ነገር እንግዲህ ፈተና የደረሰ ስለሆነ ብዙም ጊዜ ስለሌለን ጭራሽ አይሰራም። አብዛኞቻችሁ ጊዜ ያልቀባችኋል፣ አብዛኞቻችሁ አንብባችሁ ይረሳችኋል፣ ፈተናም ስትገቡ ወይ ይጠፋባችኋል። ይሄ ሁሉ ችግር የሚመጣው ከአዘገጃጀታችሁ ዘዴ ነው ማለት ነው። ስለዚህ መጀመሪያ ላይ ምንድነው የምናደርገው? ፕሮግራሙን ካወጣን በኋላ ቀጥታ ጀነራል አይዲያው ወይ ዋና ፍሬ ሐሳቡን ለመረዳት እንሄዳለን ማለት ነው። እነዚህ ነገሮች እንዴት ነው የምናገኘው? ቀጥታ ወዴት እንገባለን? እነዚህ ነገሮች ቀጥታ ወደ ሪቪው ሰመሪ እንገባለን ማለት ነው። እዚህ ጋር እንደምታዩት እንግዲህ ሪቪው ሰመሪ ሙሉ ወይንም የመጽሐፉ ወይም የዩኒቱ ዋና ሐሳብ መጽሐፉን ያወጡት የጻፉት ሰዎች ዋና ፍሬ ሐሳቡን የጻፉት እዛ ጋር ነው ማለት ነው። ቀጥታ ምን እናደርጋለን? እነሱን በስርዓት እናነባለን ማለት ነው። ከ10 እስከ 15 ደቂቃ ወይም እስከ 20 ደቂቃ ቀጥታ በደንብ እናነባለን ማለት ነው። እንደነዚህ አይነት እንግዲህ ከሌለ ደግሞ ምን እናደርጋለን? በቂ ካልሆነ ኤአይዎችን እንጠቀማለን። ለምሳሌ ቻት ጂፒቲ ላይ ወይንም ዲፕሲክ ላይ እናስገባና ምን እንላለን? ጀነራል አይዲያው ወይንም ዋና ኮንሰፕቱን ወይንም ንገረኝ እንለዋለን። ዋና ፍሬ ሐሳቡ ምንድነው የሚለውን ንገረኝ እንለዋለን። ዲፕሲክ እንደውም በአማርኛ ራሱ ስለመጣ እንደዛ መጠቀም ትችላላችሁ ማለት ነው። ከዛ ይሄንንም ደግሞ አድርጋችሁ የማይበቃ ከሆነ ቀጥታ ምን ታደርጋላችሁ? ያነበበ ጓደኛችሁ ወይንም ከዚህ በፊት የተዘጋጀ ጓደኛችሁን ሄዳችሁ የዩኒቱ ወይንም የሚወጣበት የፈተናው ዋና ፍሬ ሐሳብ ምንድነው ንገረን፣ አስረዳን ትላላችሁ ማለት ነው። ስለዚህ አሁን ዋና ፍሬ ሐሳቡ ምን እንላለን? እንረዳለን ማለት ነው። ዋና ፍሬ ሐሳቡን ከተረዳን በኋላ ከዛ ምን እናደርጋለን? ዩኒቱ ጋር እንመለስና ከላይ እናነባለን ማለት ነው። አንዴ እየሮጥን ቶሎ ማለት ነው እናነባለን። ምንድነው የዛኔ እናነበው? ዋና ርዕሶችን፣ የደመቁ ነገሮችን፣ የጠቆሩ ወይ የሰመረባቸው ነገሮችን እየፈለግን ዋናውን እናነባለን ማለት ነው። በእንደዚህ አይነት ሜተድ አንዴ እንሄዳለን ማለት ነው። አሁን ይሄንን ከጨረስን በኋላ በሶስተኛ ነገር ምን እናደርጋለን? በሶስተኛ ነገር ከማለፋችን በፊት እንግዲህ ስማርት አፕ ቲዩብ የክረምት የ2 ወር ስልጠና ወይንም የ2 ወር ትምህርት ይዞላችሁ መጥቷል። በሂሳብና በፊዚክስ ላይ ከፍተኛ ለውጥ ማምጣት የምትፈልጉ የሚቀጥለውን ክላስ መማር የምትፈልጉ ልክ እንደነ አይንስታይን እንደ ቶማስ ኤደርሰን እና እንደ ኒኮላስ ቴስላ ዋና ኮንሰፕቱን እና ከዛም በኋላ ደግሞ በቀላሉ እስከሚቀጥለው ክላሶች የምትሰሩበትን የአረዳድና የአሰራር ዘዴ እንግዲህ በዛው የምናስተምራችሁ ይሆናል ማለት ነው። ስለዚህ ይህ ምዝገባ እንዳያመልጣችሁ። በዚህ እንግዲህ መመዝገብ የምትፈልጉ በስር ባለው ስልክ በዚህ ጋር መደወል ትችላላችሁ። ይህንን ካደረግን በኋላ እንግዲህ በሶስተኛ ነገር የምናደርጋለን። በሶስተኛ ቀጥታ ወደ ጥያቄ እንገባለን ማለት ነው። ይህን ነገር ካደረግን በኋላ ቀጥታ ወደ ጥያቄ ነው የምንገባው። ለምንድን ነው ወደ ጥያቄ የምንገባው? ምንም አልተዘጋጀንም፣ ብዙም አላነበብንም፣ ለምንድን ነው የምንገባው የሚለው ጥያቄ እንግዲህ ልታነሱ ትችላላችሁ። ዋናው ሐሳብ ያለው እዚህ ጋር ነው። ለምንድን ነው ብዙ ማወቅ አይጠበቅብንም። አሁን ጀነራል ሐሳቡን አይተናል። መረዳት ያለብን የተወሰኑ ነገሮች አውቀናል። አሁን ቀጥታ ወደ ጥያቄ የምንገባበት ነገር ሁለት ምክንያት አለ። አንደኛ ጊዜ የለንም። ስለዚህ ፈተና በደረሰ ሰዓት ማንበብም ጥያቄ መስራትም ይጠበቅብናል። ስለዚህ እኛ ምን እያደረግን ነው? በአንድ ጊዜ ጥያቄ እንሰራለን እናነባለንም ማለት ነው በዛው። የመጀመሪያው ነገር ይሄ ነው። ሁለተኛ ነገር ደግሞ ምን ይጠቅመናል? ጥያቄ መስራታችን ዝም ብለን ከምናነብ ይልቅ ዋና ማተኮር ያሉብንን ቦታዎች ይነግረናል ማለት ነው። ስለዚህ ቀጥታ እዚህ ጋር ሪቪው ያሉት ጥያቄዎች ምን እንዳለን መስራት እንጀምራለን ማለት ነው። የምንችለውን እንሞላለን፣ የማንችለውን ደግሞ ዝም ብለን እያከበብን እንሰራለን ማለት ነው። እዛው ጋር ለማወቅ እንሞክራለን። ከዛ ቀጥታ ምን እናደርጋለን? በአራተኛ ነገር ጥያቄው መልስ እንፈልጋለን ማለት ነው። ሄደን የጥያቄዎቹ መልስ ስንፈልግ ምን እያደረግን ነው? በዛው እያነበብን ነው ማለት ነው። የምንችለውን እየሞላን ነው። የማንችለውን ግን ተመልሰን ምን እናደርጋለን? ሄደን እናነባለን። አጫጭር ኖቶችን እንይዛለን ማለት ነው። እነዚህን ነገሮች ለምንድን ነው የምናደርገው? እንዳልኳችሁ ቅድም እነዚህ ጥያቄዎች ፈተና የሚወጡበትን ቦታዎች ወይንም የሚያተኩሩበትን ቦታዎች እየነገሩን ነው ማለት ነው። ስለዚህ ተመልሰን ምን እያደረግን ነው? እነዛ ቦታዎች ጋር እያተኮርን ነው። ሁሉንም ዝም ብለን ከማንበብ ዋና የተመረጡ ፈተና የሚወጡባቸው ቦታዎችን ብቻ ሄደን እያነበብን ነው ማለት ነው። ፈተና የሚወጣበትም አካባቢና ዋናው ሐሳብ ያለው እዛ ቦታ ላይ ነው ማለት ነው። ስለዚህ ከባባዶችን ሄደን እንሰራለን ማለት ነው። እነዛን ያገኘናቸውን ጥያቄዎች ደግሞ ምንድነው ጥቅማቸው? ጥያቄውን አይተን ስንሞላ ካወቅን ነው ምን እያደረግን ነው ማለት ነው። እያስታወስን ነው። ለአእምሯችን ምን እያለማመድን ነው። ፈተና ውስጥ ስንገባ ጥያቄ ላይ ልክ ሲገጥመው
አብዛኛውን ጊዜ የማስታወስ ልክ ጥያቄ ሲገጥመው የማስታወስ አቅማችንን እያዳበርን ነው ማለት ነው። አብዛኞቻችሁ ዝም ብላችሁ አንብባችሁ ፈተና ስትገቡ ይጠፋባችኋል አይደለም? የሚጠፋባችሁ ምክንያት ጥያቄ ስላልሰራችሁ ነው። ለምን? አይምሯችሁም በጥያቄ ሰዓት የማስታወስ አቅሙን አላለማመዳችሁ ማለት ነው። ስለዚህ ዋና ሀሳቡ ይሄ ነው ማለት ነው። ጥያቄውን እየሰራን ሄደን እናደርጋለን፣ እዛ ጋር እየፈለግን እናነባለን ማለት ነው። በምናነብበት ጊዜ በዛው ምን እናደርጋለን? ሾርት ኖት እንወስዳለን ማለት ነው። ያቺን ሾርት ኖት ለምንድን ነው የምንወስደው? መጨረሻ ፈተና ልክ ልንገባ ስንል የተወሰኑ ሰዓቶች ምናምን ሲቀሩ እናደርጋለን፣ ያቺን ነገር ማንበብ አቁመን ቀጥታ ያቺን ሾርት ኖት ዝም ብለን ሪቫይዝ እናደርጋለን ማለት ነው። ወይንም ከላይ እናነባትና ለማስታወስ በኋላ እንገባለን ማለት ነው ፈተና። እንግዲህ በአምስተኛ እንግዲህ ምን እናደርጋለን ማለት ነው? በአምስተኛ እንግዲህ አሁን በደንብ ተዘጋጅተናል፣ ፈተና የሚወጣበትን ለይተን በጥያቄ ሰርተናል፣ ራሳችንን አለማምደናል። ፈተና ውስጥ ስንገባ እንዴት ማስታወስ እንዳለበት አይምሯችንም አለማምደናል ማለት ነው። ይህን ካደረግን በኋላ ፈተና ውስጥ ስንገባ መከተል ያሉብን ዘዴዎች አሉ። እነዚህ ዘዴዎች እንግዲህ አሁን ለዚህ ቪዲዮ ስለማይበቃ ከዚህ በፊትም ሰርቼ ስላስቀመጥኩኝ እዚህኛው ቪዲዮ ላይ ታገኙታላችሁ ማለት ነው። እዚህ በቀኝ በኩል እዚህ ጋር አስቀምጥላችኋለሁ፣ ነክታችሁ መግባት ትችላላችሁ። ሌላኛው ደግሞ ልክ አሁን በፈተና ሰዓት ላይ ደግሞ አሁን በምታነቡበት ጊዜ ጭንቀት ስለሚኖርባችሁ ብዙ ሰዓት ማንበብ አትችሉም፣ አይምሯችሁ ይዘናጋል። ስለዚህ በደንብ ተመስጣችሁ እንደ ጎበዝ ተማሪዎች ምንም ሳይሰለቻችሁ ብዙ ሰዓት ማንበብ ከፈለጋችሁ ደግሞ በፈተና ሰዓት ምርጥ መዘጋጃ ዘዴ በዚህ ጋር በግራ በኩል አስቀምጬላችኋለሁ። እሱም ቪዲዮ እንግዲህ ነክታችሁ መግባት ትችላላችሁ ማለት ነው። ይሄንን ዘዴ በስርዓት ከተከተላችሁ እርግጠኛ ነኝ ምርጥ ውጤት ታመጣላችሁ። በእርግጠኝነት ነው የምላችሁ። ኮሜንት ላይ መታችሁ መጻፍ ትችላላችሁ። እንዲሁም ደግሞ የስልጠናውን ጉዳይ እንዳያመልጣችሁ የተወሰኑ ቦታዎችና እንዲሁም ደግሞ በቅርብ ጊዜ ከፋይናል በኋላ ምዝገባው የሚዘጋ ስለሆነ እንዳልኳችሁ በዚህ ስልክ አሁንም ደውላችሁ መመዝገብ እንዳትረሱ። እንግዲህ ለዛሬው ያዝንላችሁ ለፋይናል መዘጋጃ እንግዲህ ይህንን ይመስላል። ለእያንዳንዳችሁ መልካም ፈተና፣ መልካም ጊዜ ላለው። በሚቀጥለው ጊዜ እስከምንገናኝ ድረስ ቻው ቻው።